ጤና ይስጥልን ሸገር ታይምስ ተከታታዮች የመረጃ ጥንቅራችን ተጀምረዋል። ዋና ዋና ጉዳዮቹን አስቀድመን ጠቁማችሁ በደብረ ጽዮን ገብረ ሚካኤል የሚመራው የህወሓት አንጃ በጌታቸው ረዳ ምትክ የመረጥኳቸውን ጄኔራል ታደሰ ወረደን ወደ ጎን በመተው ጠቅላይ ሚኒስትሩ ጥቆማ ስጡኝ ሲሉ ያስተላለፉትን ጥሪ ነቀፈ። ምንም እንኳን ህወሓት ይህን ቢልም ጠቅላይ ሚኒስትሩ በትናንቱ መግለጫቸው ፕሬዝዳንቱን የመሾም ስልጣን የኔ ነው ማለታቸው አይዘነጋም። ቀዳሚ ጉዳያችን ነው። የጠቅላይ ሚኒስትር አብይ አህመድ ካቢኔ አባል የሚመሩት ተቋም ከግማሽ ቢሊዮን ብር በላይ ገንዘብ የኦዲት ግኝት ተገኘበት። እኚህ ሰው የአማራ ብሔራዊ ንቅናቄ አባል ሊቀመንበር በለጠ ሞላ ናቸው። በበለጠ ሚኒስትርነት የሚመራው ተቋም ከዚህ ቀደምም ከደንብና መመሪያ ውጪ 3 ሚሊዮን ብር ክፍያ በመፈጸም በቀዳሚነት ከመንግስት መስሪያ ቤቶች ፊት መቀመጡ ይታወሳል። በዝርዝር እንመለከተዋለን። የአማራ ክልል የሰላም ምክር ቤት መንግስት ከፋኖ ኃይሎች ጋር በውጭ ሀገራት ድርድር ለማድረግ ፈቃደኛ መሆኑን ገልጾልኛል አለ። ምክር ቤቱ የአመቻችነት ሚናውን ከወሰደ 1 ዓመት ሊሞላው እየተቃረበ ቢሆንም እስካሁን ተጨባጭ ውጤት ማምጣት እንዳልቻለ ይነገራል። ሌላኛው ጉዳያችን ነው። በትግራይ ክልል ከ1.2 ሚሊዮን በላይ ተማሪዎች እስካሁን ወደ ትምህርት ገበታቸው አልተመለሱም ተባለ። በጸጥታ ችግር ምክንያት ከ7.2 ሚሊዮን በላይ ተማሪዎች ወደ ትምህርት ገበታቸው አለመመለሳቸውን የትምህርት ሚኒስትሩ ብርሃኑ ነጋ የተናገሩት ከ3 ቀናት በፊት ነበር። በመረጃ ጥንቅራችን ትሰሙታላችሁ። በመግቢያችን ላይ ያስተዋወቅናችሁን ርዕሰ ጉዳዮች ጨምሮ ሌሎች መረጃዎችንም አካተን ይዘናል። አብራችሁ እንድትቆዩ ጋብዘን ወደ ዜናዎቹ አለፍን። በደብረ ጽዮን ገብረ ሚካኤል የሚመራው የህወሓት አንጃ በጌታቸው ረዳ ምትክ የመረጥኳቸውን ጄኔራል ታደሰ ወረደን ወደ ጎን በመተው ጠቅላይ ሚኒስትሩ ጥቆማ ስጡኝ ሲሉ ያስተላለፉትን ጥሪ ነቀፈ። ምንም እንኳን ህወሓት ይህን ቢልም ጠቅላይ ሚኒስትሩ በትናንቱ መግለጫቸው ፕሬዝዳንቱን የመሾም ስልጣን የኔ ነው ማለታቸው አይዘነጋም። ህዝባዊ ወያኔ ሓርነት ትግራይ ህወሓት ትናንት ምሽት ባወጣው መግለጫ ጠቅላይ ሚኒስትር አብይ አህመድ የትግራይ ህዝብ ለቀጣይ 1 ዓመት ስልጣኑ የሚራዘመው የጊዜያዊ አስተዳደሩን የሚመራ ፕሬዝዳንት እንዲጠቁም አስመልክቶ ያወጡትን መልእክት የተናጠል ውሳኔና ተግባር ሲል ነቅፎታል። የፕሪቶሪያ ስምምነት ከተፈረመ 2 ዓመት ተኩል ሆኖታል ያለው መግለጫው ስምምነቱ በሙሉነት ተተግብሮም ትግራይ ህዝብ በህዝብ የተመረጠ መንግስት ሊኖረው ይገባ ነበር ሲል ተቆጭቷል። የፕሪቶሪያ ስምምነት በሙሉነት ያልተተገበረው የፌዴራል መንግስት በስምምነቱ አፈጻጸምና ተገባበር በተከተለው የተሳሳተ አካሄድና ፖለቲካዊ ቀውስ እንዲፈጠር በመስራቱ ነው በማለትም ወንጅሏል። በፕሪቶሪያው ስምምነት አንቀጽ 3 መሰረት ተዋዋይ ወገን ሌላውን በቀጥታ ይሁን በተዘዋዋሪ በፕሮፓጋንዳ ማጥቃት ይከለክላል። ይሁንና ይህንኑ የስምምነቱ አካል በፌዴራል መንግስት በተደጋጋሚ የተጣሰ ነው ሲልም ከሷል። የፌዴራል መንግስት ከፕሪቶሪያው ዘላቂ ግጭት ማቆም ስምምነት መንፈስና ይዞታ በወጣ አካሄድ አግባብነት በሌላቸውም 359/1995 ደንብ ቁጥር 533/2015 ህግና አዋጆች እንዳሻው እየወሰነ ይገኛል የሚል ወቀሳም አቅርበዋል። ፓርቲው አሁን ላይ ተቃውሞውን ቢያሰማም እነዚህን አዋጅና ደንቦች በመቀበሉ ምክንያት ጊዜያዊ አስተዳደር ተቋቁሟል። ህወሓትም ፕሬዝዳንት መርጦ ለ2 ዓመታት ዘልቋል። የፕሪቶሪያው ስምምነት አንቀጽ 10 የትግራይ ጊዜያዊ አስተዳደር በህወሓትና በኢትዮጵያ መንግስት መግባባት እንዲቋቋም ያዛል ያለው የደብረ ጽዮን ህወሓት የኢትዮጵያ መንግስት የተናጠል ውሳኔ መወሰን አይችልም ቢልም እስከ ቅርብ ወራት ጊዜ ድረስ ግን በዚህ ማዕቀፍ ሲሰራ መክረሙን ጉዳዩን ሲከታተሉ የነበሩ አስተያየት ሰጪዎች ያስታውሳሉ። ጠቅላይ ሚኒስትር አብይ አህመድ በትናንትናው ዕለት በትግረኛ ቋንቋ ለትግራይ ህዝብ ባስተላለፈው ጥሪ ቀጣይ ፕሬዝዳንት በኢሜይል ጠቁሙኝ ማለታቸው አይዘነጋም። ትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትን የመሾም ስልጣን በህግ ለጠቅላይ ሚኒስትሩ የተሰጠ ቢሆንም ህዝቡን ማሳተፍ አስፈላጊ ሆኗል ሲሉም ገልጸው ነበር። የትግራይ ህዝብ በተሟላ መንገድ በምርጫ መሪዎቹን እስኪመርጥ የጊዜያዊ አስተዳደሩን ዓላማዎች በብቃት ይፈጽማሉ የምትሏቸውን የክልሉን ሰላምና ደህንነት ማረጋገጥ ይችላሉ የምትሏቸውን እጩዎች በጠቅላይ ሚኒስትሩ ጽህፈት ቤት ኢሜይል አማካይነት ጥቆማችሁን ከመጋቢት 17 ቀን 2017 ዓ.ም ጀምሮ አድርሱኝ ብለዋል። የክልሉ ጊዜያዊ አስተዳደር በህገ መንግስቱ በፕሪቶሪያው ስምምነትና በሚኒስትሮች ደንብ መሰረት ለ2 ዓመታት በስራ ላይ መቆየቱን የጠቆሙ ጠቅላይ ሚኒስትሩም የተሰጡት ዓላማዎች ባለመፈጸማቸው ለተጨማሪ 1 ዓመት ማራዘም አስፈላጊ ሆኖ ተገኝቷል ሲሉ ገልጸዋል። ምንም እንኳን ጠቅላይ ሚኒስትሩ ይህን ቢሉም ህወሓት ፕሬዝዳንት ጌታቸው ረዳ ከስልጣን ማስነሳቱን ተከትሎም ሌተናንት ጄኔራል ታደሰ ወረደ ፕሬዝዳንት እንዲሆኑ ማዕከላዊ ኮሚቴ ወስኖ የኢትዮጵያ መንግስት ተቀብሎታል ቢልም ከፌዴራሉ መንግስት በኩል ግን ይህን ስለመቀበሉ የሚጠቁም መረጃን ሸገር ታይምስ አልተመለከተችም። የደብረ ጽዮን ህወሓት በመግለጫው ይህንን ውሳኔ ወደ ጎን በመተው ጠቅላይ ሚኒስትሩ የተናጠል ውሳኔ በሚያስመስል መልኩ የፕሪቶሪያው ስምምነት የሚጥስ አካሄድ ተቀባይነት የለውም ብሏል። የፌዴራል መንግስት ህዝብን ከሚጎዱ ግልጽ ተግባራት በመቆጠብ ዘላቂ ጥቅምና የጋራ ሰላም በሚያረጋግጡ ተግባራት እንዲያተኩርም ጥሪ አቅርበዋል። የደብረ ጽዮን ህወሓት የተናጠል ውሳኔዎች እንዲቆሙም ጠይቋል። ከህወሓት አንጃ በኩል
ተብሏል። የመግለጫ ከወጣ በኋላ ከፌዴራል መንግስቱ በኩል እስካሁን ለዚህ የተሰጠ ምላሽ የለም። የመረጃ ጥንቅራችን ቀጥሏል። የጠቅላይ ሚኒስትር አብይ አህመድ ካቢኔ አባል የሚመሩት ተቋም ከግማሽ ቢሊዮን ብር በላይ ገንዘብ የኦዲት ግኝት ተገኘበት። እኚህ ሰው የአማራ ብሔራዊ ንቅናቄ አብን ሊቀመንበር በለጠ ሞላ ናቸው። በበለጠ ሞላ ሚኒስትርነት የሚመራው ተቋም ከዚህ ቀደምም ከደንብና መመሪያ ውጪ 3 ሚሊዮን ብር ክፍያ ፈጽሟል የሚል ክስ ቀርቦበት ነበር። የኢኖቬሽንና ቴክኖሎጂ ሚኒስቴር አላግባብ የህዝብና የመንግስት ሀብት እንዲባክን አድርጓል ሲል በህዝብ እንደራሴዎች ምክር ቤት የመንግስት ወጪ አሰራርና ቁጥጥር ጉዳዮች ቋሚ ኮሚቴ አስታውቋል። ቋሚ ኮሚቴው ይህንን ያለው የሚኒስቴሩን የፕሮጀክት ውልና የሰው ሀብት አስተዳደር አፈጻጸም የክዋኔ ሪፖርትን በገመገመበት ወቅት ነው። ቋሚ ኮሚቴው ሰብሳቢ የሽመቤት ደምሴ ሚኒስቴሩ የሚያከናውናቸው ፕሮጀክቶች ወደ ትግበራ ከመግባታቸው በፊት የቅድመ አዋጭነት ጥናት ግምገማ ተደርጎላቸው እንዲከናወኑ አልተደረገም ሲሉ ወቅሰዋል። በመንግስት በጀትና በዓለም አቀፍ ድጋፍና ብድር የሚከናወኑ ፕሮጀክቶች የትግበራ ቅደም ተከተል ተሰጥቷቸው ለምክረ ሀሳብ ለሚመለከታቸው አካላት አለማቅረቡ ተገቢነት የሌለው ነው ሲሉም ኮንነዋል። በተያያዘላቸው ጊዜ ያላለቁ ፕሮጀክቶች ወቅታዊ ሁኔታ የማይታወቅ ሲሆን የፋይናንስና የፊዚካል አፈጻጸማቸው የተስማሚነት ችግር እንዳለበትም አሳውቀዋል። በተጨማሪም ፕሮጀክቶቹ ሳይጠናቀቁ አቋርጦ በጀቱን ሌላ ፕሮጀክት የማዛወር ሂደት ረገድ የህግ፣ የመመሪያ፣ የአሰራር ጥሰት የታየበት በመሆኑ ሊታረም እንደሚገባ አስገንዝበዋል። ለትራንስፖርት ኪራይ፣ ለዳታ ማዕከል ግንባታ፣ ለሳይንስ ካፌና ለሰራተኛ ደሞዝ ያለአግባብ የወጣውን ወጪ ኦዲት በማድረግ በ15 ቀናት ውስጥ ለቋሚ ኮሚቴው ሪፖርት እንዲያደርግ ሲሉም አሳስበዋል። ከሰው ሀብት ጋር ተያይዞ መስሪያ ቤቱ ሰራተኞችን በትውውቅ ወይም በሪኮመንዴሽን የሚቀጥርበት ሁኔታ ህግና ስርዓትን ያልተከተለ በመሆኑ ሰራተኞችን አወዳድሮ ሊቀጥርና አሰራሩ ሊታረም እንደሚገባ አሳስበዋል። ከንብረት ማስመለስ ጋር በተያያዘም ከሚኒስቴር መስሪያ ቤቱ ለቀቁና ጡረታ የወጡ ሰራተኞች ያልመለሷቸውን በጥቅል ከፍተኛ ዋጋ ያላቸውን የመንግስትና የህዝብ ሀብት በአግባቡ የማስመለስ ስራ መሰራት አለበት ብለዋል። በተጨማሪም ከግማሽ ቢሊዮን ብር በላይ የበጀት ጉድለት እንደተገኘበት በማመልከት የአሰራር ሂደቶችን በማረምና ለጉድለቱ መንስኤ የሆኑ ግለሰቦችን የህግ ጠያቂ ማድረግ ለምክር ቤቱ እንዲያሳውቅ ቋሚ ኮሚቴው አሳስበዋል። የፌዴራል ዋና ኦዲተር መሰረት ዳምጤም ተቋሙ የተገኘበትን የኦዲት ግኝት ማስተካከያ ለማድረግ ዝግጁነት የለውም ሲሉ ተችተዋል። ተጀምሮ ላልተጠናቀቀ ፕሮጀክት ገንዘብ ወጪ ተደርጓል ያሉት ዋና ኦዲተሯ የሚኒስቴር መስሪያ ቤቱ የሰው ሀብትና የንብረት አስተዳደር ሂደቱ ደካማ ነው ሲሉ ነቅፈዋል። ከህግ አግባብ ውጭ የተከፈሉ ክፍያዎች ላይ በፍጥነት የእርምት እርምጃ መውሰድ ይጠበቅበታል ሲሉም ተናግረዋል። በኦዲት ክፍተቶቹ ላይ የፌዴራል ጸረ ሙስና ኮሚሽን ክትትል ማድረግ የህግ ጠያቂነት ማስፈን እንደሚጠበቅበትም ተመላክቷል። እንዲህ አይነት የበረታ ክስ የቀረበባቸው ጠቅላይ ሚኒስትር አብይ አህመድ ካቢኔ አባል በለጠ ሞላ የተሰነዘረባቸውን ወቀሳ አምነው ተቀብለዋል። ሚኒስትሩ ተቋሙ የሚሰራቸው ስራዎች ዘርፈ ብዙ በመሆናቸው በአንዳንድ ዘርፎች የኦዲት ጉድለት ተከስቷል ሲሉም የኦዲት ግኝቱን አረጋግጠዋል። ችግሮቹን ለመፍታት የድርጊት መርሃ ግብር ማዘጋጀት፣ የተወሰዱ እርምጃዎችን ለቋሚ ኮሚቴው እናቀርባለን ሲሉም ተደምጠዋል። ዲጂታል ኢትዮጵያ 2025ን ተግባራዊ ለማድረግ ከዓለም ባንክና ከአጋር አካላት ጋር የሚሰሩ ስራዎች በአይነትና በቁጥር በርካታ ናቸው ያሉት በለጠ የተስተዋሉ የኦዲት ክፍተቶችን ለማረም ዝግጁ ነን ብለዋል። በአብኑ በለጠ ሞላ በሚመራው ሚኒስቴር ላይ እንዲህ አይነት ክስ ሲቀርብ የአሁኑ የመጀመሪያው አይደለም። ባለፈው ዓመት በወርሃ ሰኔ 2016 ዓ.ም በነበረ ተመሳሳይ የፓርላማ ውሎ ይኸው ተቋም በአባካኝነት ሲጠለጠል ነበር። የፌዴራል ዋና ኦዲተር መስሪያ ቤት በወቅቱ 16 የፌዴራሉ መንግስት መስሪያ ቤቶች በስራ ገበታቸው ለሌሉና ለተሰናበቱ ሰራተኞች ግማሽ ሚሊዮን ብር ገደማ ክፍያ ከህግ ውጭ መፈጸማቸውን አጋልጦ ነበር። የኢኖቬሽንና ቴክኖሎጂ ሚኒስቴር ከደንብና መመሪያ ውጭ 3 ሚሊዮን ብር ክፍያ በመፈጸም በቀዳሚነት እንደተቀመጠም የወቅቱ መረጃ ያሳያል። ይህ የተነገረው የፌዴራል ዋና ኦዲተር መስሪያ ቤት ለ2015 በጀት ዓመት የፌዴራል መንግስት መስሪያ ቤቶች የፋይናንስ ህጋዊነት ኦዲትና የክዋኔ ኦዲት ሪፖርትን ለህዝብ እንደራሴዎች ምክር ቤት ባቀረበበት ወቅት ነው። ዋና ኦዲተር መሰረት ዳምጤ በወቅቱ በንባብ ባቀረቡት በዚህ ሪፖርት 30 የፌዴራል መንግስት መስሪያ ቤቶች 16 ሚሊዮን 470 ሺህ ብር ከደንብና መመሪያ ውጪ አላግባብ መክፈላቸውን አጋልጠዋል። ከነዚህ ከህግ ውጪ ክፍያ ከፈጸሙ የመንግስት መስሪያ ቤቶች መካከል በአማራ ብሔራዊ ንቅናቄ አብን ሊቀመንበር በለጠ ሞላ የሚመራው የኢኖቬሽንና ቴክኖሎጂ ሚኒስቴር 3 ሚሊዮን ብር ከደንብና መመሪያ ውጪ በመፈጸም በቀዳሚነት ተቀምጧል ብለው ነበር። በለገሰ ቱሉ የሚመራው የመንግስት ኮሚኒኬሽን አገልግሎት ሚኒስቴር ደግሞ 2 ሚሊዮን 889 ሺህ ብር ክፍያዎችን አላግባብ ከደንብና መመሪያ ውጪ መፈጸማቸውን በኦዲቱ መረጋገጡን ዋና ኦዲተሯ
እንደተባለ እንደራሴዎቹ ማስረዳታቸው ይታወሳል። የአማራ ክልል የሰላም ምክር ቤት መንግስት ከፋኖ ኃይሎች ጋር በውጭ ሀገራት ድርድር ለማድረግ ፈቃደኛ መሆኑን ነግሮኛል ሲል ገለጸ። ምክር ቤቱ የአመቻችነት ሚናውን ከወሰደ 1 ዓመት ሊሞላው የተቃረበ ቢሆንም እስካሁን ተጨባጭ ውጤት ማምጣት እንዳልቻለ ይነገራል። በአማራ ክልል 2 ዓመት እያስቆጠረ ያለውን ጦርነት ለማስቆም መንግስትና የፋኖ ታጣቂዎች ወደ ድርድርና ውይይት እንዲመጡ ጥረት እያደረገ እንደሆነ የአማራ ክልል ሰላም ምክር ቤት አስታውቋል። ሁለቱም ኃይሎች የውይይት ፍላጎት እንዳላቸውም ገልጧል። በአማራ ክልል በፋኖ ኃይሎችና በመንግስት ጸጥታ ኃይሎች መካከል የተጀመረው ግጭትና ጦርነት 2 ዓመት እየሞላው ነው። ጦርነቱን ተከትሎ በክልሉ በርካታ ሰብአዊ፣ ኢኮኖሚያዊና ማህበራዊ ጉዳቶች ደርሰዋል። ጦርነቱን በድርድርና በውይይት ለመፍታት ሰኔ 18 ቀን 2016 ዓ.ም የአመቻችነት ሚና የተሰጠው የአማራ ክልል ሰላም ምክር ቤት ተመስርቶ ስራዎችን እየሰራ መሆኑን የምክር ቤቱ ሰብሳቢ የአየህራድ በለጠ ለዶይቼ ቬለ ተናግረዋል። ሁለቱም አካላት ለውይይትና ለድርድር ፈቃደኝነታቸውን እንዳሳዩ ነው ሰብሳቢው የገለጹት። ርዕሰ መስተዳድሩ አረጋ ከበደ ሰላም ምክር ቤቱ ያወጣውን የሰላምና የንግግር ሀሳብ የሚቀበሉ መሆናቸውን ገልጸውልናል። የፌዴራል መንግስትም በየጊዜው ለሰላምና ለድርድር ምቹ ሁኔታ እንዲፈጠርና ለንግግርም ለድርድርም ዝግጁ እንደሆነ በተደጋጋሚ ገልጧል። ፋኖ በኩልም በምናደርገው ግንኙነት ድርድርና ውይይት እንደማይጠሉ ችግሩ ቢፈታ ጥሩ ነው የሚል ሀሳብ አላቸው ብለዋል። የፌዴራል መንግስትም በየጊዜው ለሰላምና ለድርድር ምቹ ሁኔታ እንዲፈጠርና ለንግግርም ለድርድርም ዝግጁ እንደሆነ በተደጋጋሚ ገልጧል። በፋኖ በኩልም በምናደርገው ግንኙነት ድርድርና ውይይት እንደማይጠሉ ችግሩ ቢፈታ ጥሩ ነው የሚል ሀሳብ አላቸው ብለዋል። አንዱ ሌላውን ያለማመን አዝማሚያ እስካሁን ለውይይት መቅረብ እንዳላስቻለ ጠቁመው ታጣቂዎች በሚፈልጓቸው በሌሎች አገሮችና ድራዳሪዎች አማካይነት ድርድሮች እንዲደረጉ መንግስት ፈቃደኛ መሆኑን የአየህራድ አመልክቷል። ሰብሳቢው እንዳሉት መንግስት ለመደራደር ዝግጁ ከሆነ አካል ጋር ለመደራደር መቀበሉን ጠቁመዋል። አለመተማመንን ለማስወገድ ሲባልም ታጣቂዎች በሚመርጧቸው አደራዳሪዎች በሚፈልጉት የአውሮፓም ሆነ በሌሎች ሀገሮች አማካይነት መወያየትና ድርድሮችን ውይይቶች እንዲደረጉ አገራቱ ዋስትና እንዲሰጡ የሰላም ምክር ቤቱ ኃላፊነቱ እንደሚወስድ ተናግረዋል። ከአብዛኞቹ የፋኖ ታጣቂዎች ጋር ውይይቶች እንዳደረጉ የገለጹት የአየህራድ ታጣቂዎቹ ከመንግስት ጋር ድርድርና ውይይት በፈለጉት ሀገርና በመረጡት አደራዳሪ አማካይነት እንዲያደርጉ መነጋገራቸውንና ከታጣቂ አመራሮች ምላሽ እየጠበቁ እንደሆነ አስረድተዋል። በትግራይ ክልል ከ1.2 ሚሊዮን በላይ ተማሪዎች እስካሁን ወደ ትምህርት ገበታቸው አልተመለሱም ተባለ። በጸጥታ ችግር ምክንያት ከ7.2 ሚሊዮን በላይ ተማሪዎች ወደ ትምህርት ገበታቸው አለመመለሳቸውን የትምህርት ሚኒስትሩ ብርሃኑ ነጋ የተናገሩት ከ3 ቀናት በፊት ነበር። በትግራይ ክልል ሙሉ በሙሉ የወደሙና ወደ ስራ ያልተመለሱ ትምህርት ቤቶች መኖራቸውን የክልሉ ትምህርት ቢሮ የኮሚኒኬሽን ዳይሬክተር ስዩም ሀጎስ ለአሃዱ ተናግረዋል። በተጨማሪም ምዕራብ ትግራይ ሲሉ በጠሩት የወልቃይት አካባቢ በሌሎች ኃይሎች ቁጥጥር ስር በመሆኑ ትምህርት ለማስጀመር እንዳልተቻለ ገልጸዋል። እንደ እቅድ ወደ ትምህርት ገበታ ለመመለስ ከታሰበው 2.45 ሚሊዮን ተማሪዎች ውስጥ እስካሁን ወደ ትምህርት መመለስ የተቻለው 1.2 ሚሊዮን ያህል ተማሪዎች ብቻ መሆኑን ገልጸዋል። ከነዚህም ውስጥ ባለው ችግር ምክንያት ትምህርታቸውን የሚያቋርጡ ተማሪዎች ቁጥር ከፍተኛ መሆኑን ተናግረዋል። በመጠለያ ጣቢያዎች ውስጥ የሚገኙ ተማሪዎችን ወደ ትምህርት ገበታቸው እንዲመለሱ ለማድረግ ቢሞከርም ባለው የምግብ አቅርቦት ችግርና በሌሎች ተደራራቢ ጫናዎች ምክንያት ታዳጊዎቹ ለልመናና ለቀን ስራ የተዳረጉ መሆኑ ጥረቱን አስቸጋሪ አድርጎታል ብለዋል። በመጠለያ ውስጥ ያለው የእርዳታ አቅርቦት የሚፈለገውን ያህል ባለመሆኑ ወላጆቻቸውም ሰርተው ልጆቻቸውን ማስተማር የሚችሉበት ሁኔታ ላይ ባለመሆናቸው በተለይም እድሜያቸው ለትምህርት የደረሱ ህጻናት ምግብ ለማግኘት ወደ ልመና ይሰማራሉ ሲሉም ተናግረዋል። አክለውም አሁን በክልሉ የሚስተዋለው ፖለቲካዊ ውጥረትም ለችግሩ መባባስ ምክንያት መሆኑን ገልጸዋል። መንግስትም ሆነ ሰብአዊ ረድኤት ተቋማት እጃቸውን እንዲዘረጉ የጠየቁት የኮሚኒኬሽን ዳይሬክተሩ እድሜያቸው ለትምህርት የደረሱት ህጻናት እንዲማሩ ለማድረግ መረባረብ የህጻናቱን ነገ መስራት ነው ብለዋል። ይህ የትግራይ ክልል ዜና ከመሰራጨቱ አስቀድሞ በኢትዮጵያ በአንዳንድ አካባቢዎች በተፈጠረ የጸጥታ ችግር ምክንያት ከ7.2 ሚሊዮን በላይ ተማሪዎች ወደ ትምህርት ገበታቸው አለመመለሳቸውን የትምህርት ሚኒስትሩ ብርሃኑ ነጋ ተናግረው ነበር። ብርሃኑ ነጋ የተናገሩት የአማራ ክልል ርዕሰ መስተዳድር አረጋ ከበደን ጨምሮ ከፍተኛ የመንግስት የስራ ኃላፊዎችና ባለድርሻ አካላት በተገኙበት በባህር ዳር ተካሄደ በተባለው የክልሉ የትምህርት ንቅናቄ መድረክ ላይ ነው። በመጨረሻም የደቡብ ሱዳን ምክትል ፕሬዝዳንት በቁጥጥር ስር መዋላቸው ተነገረ። የደቡብ ሱዳን ተቀዳሚ ምክትል ፕሬዝዳንት ሪክ ማቸር በጁባ ከተማ በቁጥጥር ስር መዋላቸውን የፓርቲያቸው የውጭ ግንኙነት ኮሚቴ ሊቀመንበር በሰጡት መግለጫ አስታውቀዋል። የፕሬዝዳንት ሳልቫኪር ረዥም ጊዜ ተፎካካሪ የሆኑት ማቸር 20 ከባድ የጦር መሳሪያ የታጠቁ ተሽከርካሪዎች በተሳተፉበት ኦፕሬሽን ከቤታቸው ተወስደዋል ሲል ፓርቲያቸው SPLM-IO አስታውቋል።
ፓርቲው ጸጥታ ኃላፊዎች ይህ ህገ መንግስታዊ ድርጊት ፈጽሟል ሲል ድርጊቱን አውግዟል። በተጨማሪም ሪክ ማቻር በቁጥጥር ስር ያሉበት ምክንያት ግልጽ አለመሆኑንም ገልጿል። በደቡብ ሱዳን የተባበሩት መንግስታት ድርጅት ተልዕኮ እስሩ ሀገሪቷን ወደ አዲስ ግጭት እንዳያስገባ አስጠንቅቋል። የድርጅቱ ኃላፊ ኒኮላስ ሃይሶም መሪዎቹ ወደ ሰፊ ግጭት መመለስን ለማስወገድ ራሳቸውን መቆጣጠር እንዳለባቸውም አሳስበዋል። የተባበሩት መንግስታት ድርጅት እንደገለጸው ባለፉት 24 ሰዓታት ውስጥ ለኪርና ለማቻር ታማኝ በሆኑ ኃይሎች መካከል ግጭት ተከስቷል። የተፈጠረው ውጥረትም እያየለ ባለበት ወቅት ኖርዌይና ጀርመን ኤምባሲዎቻቸውን ዘግተዋል። ካለፈው ወር ጀምሮ ወደ 50 ሺህ የሚጠጉ ሰዎች ከላይኛው ናይል አካባቢ መፈናቀላቸውን የተባበሩት መንግስታት ድርጅት ማስታወቁን የጀርመን ድምጽ ዘግቧል። የመረጃ ጥንቅራችን አበቃ። ስለተከታተላችሁን አመሰገንን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።